multiple eyes. Multiple eyes. He has multiple eyes. Multiple eyes. And both of Allah's hands are right hands. Both of them are right. How? I don't know. ሁለታውን የመጀመሪያው ሰምታችሁት ከሆነ የአላህ አይን አንድ ነው የሚላሉ ብዙ አይንም አለው ይላሉ። ኦኬ አላህ ሳይሳር አንዳንዶቹ አንድ አይን ብቻ ኖ ደጃል አንድ አይን ነው ያለው። አላህ ግን አይ አንድ አይን አይደለም ያለው። ስለዚህ አላህ መልቲፕል አይስ አለው ብለን መረዳት እንችላለን ብሎ እየተናገረ ነው። ከደጃል ጋር ሲያነጻጽሩት ያው መሐመድን ያነጻጽረው አክቹአሊ ደጃል አንድ ባለ አንድ ነው። ከአላህ ጋር እንዳይምታታባችሁ ተጠንቀቁ ይላቸዋል ሙስሊሞች። እንግዲህ ደጃል ማለት ባይዘው አንቲክራይስት ማለት ነው። አንቲክራይስት ለምንድነው ከክርስቶስ ጋር ትቶ ከአላህ ጋር እንደሚመሳሰልባቸው ለሙስሊሞች ራሱ የቻለ ጥያቄ ሆኖ ማለት ነው። ኦኬ ከደጃል ወይም ደግሞ አንቲክራይስት ከአላህ ጋር ተመሳስሎ እንዳይሸውዳችሁ ፈራለሁ ይልና በዚህ ትለዩዋቸዋላችሁ። ደጃል ባለ አንድ አይን ነው፣ አላህ ግን ባለ አንድ አይን አይደለም፣ አይናማ ነው ብሎ ይነግራቸዋል። ኦኬ ይሄ ደግሞ የአላህ ሁለቱ እጆቹ ቀኝ ናቸው። እንዴት አይዶን ነው በቃ አላቀም፣ በቃ በቀኝ በኩል ናቸው ተብሏል። አክሴፕት ተቀበል። ይሄ ደግሞ የአላህ ጣት ኦኬ የአላህ እግር ተጠቅሷል። አላህ እግር ጣት አለው። ባይዘው ጣት የማርያም ጣትም አለው። አላህ ባይዘው የማርያም ጣት አለው። ኢንትረስቲንግ። እሺ ባይዘው በጣም ብዙ ሼሆች ማቅረብ ይቻላል። አንድ ኡስታዝ ነበረ። ኦኬ በቃ አይ ቲንክ እኔ በቃ ለመሰለ በጣም ብዙ ኡስታዞች አሉ። በእርግጥ እንደዚህ የሚያምኑ ሼኾች አሉ የሚያምኑ እና ዶን ኢማጂን በቃ ሳይዙ ምናምን ልኬቱን ኢማጂን አታድርጉት። ብቻ እግር አለው፣ ጣት አለው፣ ፊት አለው፣ ጭንቅላት ግን የለውም ብለው የሚናገሩም አንዳንድ እንትኖች አሉ። ኢብኑ ተይሚያ አይ ቲንክ ጭንቅላት የለውም ብሎ ያምናል አላህ። ሶ እነዚህ ቦዲ ፓርቶች ምን ያለ ነው አላህ ማለት ነው? የተዋቀረ ነው። ኦኬ የተዋቀረ። ኦኬ አይ ቲንክ ዑመር ተመልሶ መጥቷል። የሚመልስ ከሆነ ስለዚህ በጣም ብዙ ኢንፎርሜሽን ነው። አይ በቃ ይኸው ብዙ ኢንፎርሜሽን እና ጥናት ያረክበትን ያሳየን። እናመሰግናለን። ስለዚህ እኔ ጥናት አላረኩበትም። የራስ ኡስታዞች ሼኾች ናቸው ሲናገሩ ነበር። አሁን ከተናገሩት ማለት ነው የኔ መልስ ነው። ቆይ ይዳግም ማከራው የኔ ጥያቄ ለምንድን ነው የምፈልገው? ያንተ ነው የምፈልገው። ሁሌ ነው እኮ ያንተን ነው የምንፈልገው። አንተ አሁን የምትፈረው በቃ መልሼልሃለሁ። ስለዚህ ነው ፈርተህ ነው አንተ ራስህ ጥያቄ ለመመለስ ወተፈርተ ነው። አይ ስለዚህ ካልፈራ ሰው ያለበት ጥያቄ ልጠይቅ ለምን አልጠይቅም? ለምን አትመልስም? ጥያቄውን መጀመሪያ አንተ እምነት ስትመልሳለህ አትመልስም? ዑመር እባክህ እኔ ጭቅጭቅ መለስኩልህ። ስንት ደቂቃ ሙሉ መለስኩልህ። ምን መለስክልኝ? አንድ ጥያቄ ጠይቄ ምንም የለም። በቃ ወይ አንዴ እባክህ ሳትጠየቅ የሚመስል አትበል። ማን ነው ይመሳሰላል ያለ በፈጣሪ ስም? አሁን እሱን ባይዘው ራሱን የቻለ አርጊመንት እሱ ራሱ ይመስላል አይመስልም የሚለው ሲሳይ ቆይ ምንድነው? ኧረ ሲሳይ አይ እንግዲህ አንተ ካባ እንዳልክ አሁን ተረጋግተህ የምትመልስ ከሆነ ቆይ መልስ እኮ መልሱን እኮ ምን መለስክ? ጥያቄ ምንድነው? ይሄው ራሱ እኮ ስንት ቪዲዮ እያሳየህ ነው አይደል እንዴ? ትቀበለዋለህ? እኔ ያሳየሁትን አሁን የተናገሩትን ሁሉ ትቀበላቸዋለህ? እቀበለዋለሁ። እሺ በጣም ጥሩ። እሺ እንደምትቀበለው ኮንፊርም ለማድረግ አላህ ፊት አለው? ኧረ በለ ፈጠን እያልክ መልስ። ጥያቄ ለመጠየቅ ፍላጎት ካለ ፊት አለው የለውም? ቶሎ በል። ስራት ፊዚካል አይደለም። ፊት አለው የለውም እኮ ፊዚካል አይደለም። ፊት ስትል እኔ ፊት ማቀው ቦዲ አልክ እኮ ቦዲ አልከኝ እኮ። አላህ ፊት የሆነ ቦዲ አለው። ቦዲውን ስለ ላይክ ፊዚካል ማለት አይደለም። ቦዲ ነው አልከኝ እኮ አምሳያ ስለሌለው እኔ ምን አይነት ይሁን ምን አይነቱን እኔ አይነቱ ቀይ ይሁን ነጭ ይሁን እሱ አልጠየቁም። ፊት አለው የለውም ጥያቄ ነው። እሱ ብቻ አይደለም ቦዲ የሚለውን ፓርት ራሱ ፊት አለው የለውም? እባክህ መልስ።
ፊት አለው? ፊዚካል ቦዲ መለስኩልህ የምትለው ይሄንን ነው። አንድ ጥያቄ የማትመልስ ሰውዬ መለስኩልህ ትላለህ። ፊት አለው የለውም? አትፈርበት። ለኛ ኤክስፕረስ ለማድረግ እኔ ማንን ይመስላል? አረ ያህያ ይመስላል አላልኩም እባክህ እንዴ። የማንን ይመስላል ጥያቄ አይደለም። መጀመሪያ ኑሮ አይኑ ስማ ይኸውላችሁ በቃ ሙስሊም ማለት እንደዚህ ራስህን ችለህ መመለስ አትችልም እኮ። አንተ እኮ ነገረኛ እንደገባህ እንዴት አልነግርህም እንዴ? እኔ እኮ አእምሮዬ ከአንተ ላይ በልጦ እንዳይከብድ አመላለሴ እንዳይከብድ የአእምሮውን መጠን አይክበደኝ። ከከበደኝ ዑመር እግዚአብሔር ሰማይና ምድርን በእጁ ፈጠረ ሲል አላብራራልህም። ቆይ አንዴ ስማ አንዴ። እሺ ቆይ በቃ በጣም አሪፍ። አእምሮ ከእኔ በልጦ እንዳይከብደኝ እንዴት ታስረዳኛለህ መሰለህ? ቆይ አንዴ የአላህ ፊቱ ምን አይነት ነው? ከየት እስከየት ያክላል? እስቲ በኤፍኤክስ ወይም ደግሞ በሎጋሪዝም አስልተ ምናምን አብራራልኝ አለ። ቆይ ስፋቱን አልጠየኩም፣ ርዝመቱን አልጠየኩም። ምክንያቱም ካልኩሌት ማድረግ ምናምን እዚህ እንትን ፊዚክስ አድርገን የአላህ ቦታ፣ ርቀት፣ ስፒድ እና ታይም ምናምን እሱን ካልኩሌት አድርገህ ብታስረዳኝ በቃ ሶፊስቲኬትድ ስለምታደርገው ሊከብደኝ ይችላል። ምክንያቱ ርቀቱ ከዚህ እስከ ሰማይ ርቀቱ ምናምን ካልኩሌት አድርገህ እንድታስረዳኝ ስለማልፈልግ አሁን በጣም በቀላል አማርኛ እንድታስረዳኝ። ቆይ አንዴ ቆይ የሚከብደኝን እየነገርኩ ነው። እንደዚህ አብራርተህ ከዚህ ከኛ ስንት ያክል ይርቃል፣ ስፋቱ ምን ያክላል፣ ጥልቀቱ ምን ያክላል ምናምን የሚለው እንድታብራራልኝ አልፈልግም። እሺ የእኔ ጥያቄ ምንድን ነው? በአጭሩ የማንን ይመስላል አታመሳስልልኝ አልፈልግም። የማንን ይመስላልም ጥያቄ አይደለም። አላህ ራሱ ፊት አለው ወይስ የለውም ነው ጥያቄ። እባክህ መልሰው። ቀጥል። ፊት አለው ስንል እኛ የምናውቀውን አይነት ፊት አይደለም። እኔ መጀመሪያ ምን አይነት ነው እንዳትመልስልኝ ብዬ አሁን ደግመህ እሱን ከአንተ በላይ ስለሆነ እግዚአብሔር አለው ወይ የለውም መጀመሪያ መልስ። አንተ ሰውዬ አይነቱን አትንገረኝ። አልገባኝማ። እግዚአብሔር አለው ስትለኝ እንዴት ነው የምትያልከኝ ያለው? ፊት አለው ወይ ፊት አለው? እግዚአብሔር ሰማይና ምድርን በእጁ ፈጠረ ሲል እንዴት ነው የተረዳው? ስለ እግዚአብሔር አልተጠየቅም። ስለ ካዕባው ድንጋይ በካዕባው ድንጋይ እዛ ካዕባ ላይ በተቀመጠው በጥቁሩ ድንጋይ ይዣለሁ። እባክህ ስለ ጥቁሩ ድንጋይ ነው የምትጠየቀው። ራሱን ችለህ መልስ። አትመልስም እኮ በድንጋይ አስረዳኝ። ይኸው ድንጋይ አለ አይደለ? በመካው ድንጋይ አስረዳኝ ከፈለግ። ይኸው የመካው ድንጋይ አለ እኮ እግዚአብሔር የመካ ድንጋይ አለልህ፣ በእሱ አስረዳኝ። አሁን ለምሳሌ ቆይ ሱረቱል ኢኽላስ ስማ ሱረቱል ኢኽላስ 112ኛ ምዕራፍ ላይ አላህ ሰመድ ነው ሲል ኢብን አባስ እንግዲህ ልሸኝ ነው ወደ ጥቁሩ ድንጋይ ወይም ደግሞ ኑሩህን ላሰፋልህ ነው። ከዚህ ፈትፍቼ ኑሩህን እንዳላሰፋልህ ተረጋግተህ እኮ ለምንድን ነው የማትጠየቀው? ለምንድን ነው የማትጠየቀው? ይዋድ ለምንድን ነው አንድ ጥያቄ ሳትመልስ ለምን አልመልስልህም? ለምንድን ነው ስለ ቃሉ እንዲነገር የማትፈልገው? ለምንድን ነው የምትፈልገው? አልፈልግም። ለእሪያ ወንጌል አልሰጥም። ምክንያቱም እሪያ ምን እንደሚያደርግ ታውቃለህ? ረግጠው ስለሚያበላሸው። ስለዚህ እኔ አልሰብክልህም። የተጠየቀውን ያው ባለፊቱ አላህ ትመሰክራለህ ወይስ አትመሰክርም? በቃ ይሄንን ሸኙት በሰላም ከዓባ ላይ ላኩት። በቃ ምንም አንድ ጥያቄ አልመልስልህም። ምክንያቱም የአንተ እውቀት ምንድን ነው ምክንያቱ? ለምንድን ነው የምትፈራው? እሺ ላስረዳ። ለምን እንደምፈራ ላስረዳ። አዎ ሚዩት አድርግና መኪናህን እየነዳ እባክህ አንዴ ሚዩት አድርገው። ምክንያቱ ቅድም ምን ብለኸኛል መሰለህ? ጭንቅላታችን የአንተ ጭንቅላት ከፍ ብሎ ማሰብ ስለማይችል ከወገብ በታች ስለሆነ የሚያስበው ሁለታችን አንመጣጠንም ብለሃል ቅድም። ምክንያቱ አላህ ፊት አለው ወይስ የለውም የሚለውን ለማብራራት አለው ወይስ የለውም ለማለት ባይዘው
ይህን ያክል እውቀትም ጥበብ የሚፈልግ ነገር አለ አለው ወይም የለውም ለማለት ሞራሉም እውቀቱም የሌለ ሰውዬ አሁን ጠይቀ ነገር አንዴ ልጨርስ እንኳን የመጽሐፉ ቅዱሱ ባይዘው የአህበሾች ሄደ ብታነብ ማለት ነው አላህ በሁለት እጆቼ የፈጠርኩት ሲል ሁለት እጅ ሲል ምን ማለት ነው የሚለውን የአህበሾች ማብራሪያ ብቻ እንኳን እስቲ ሂድ አንብበ ተረዳ። ቢያንስ የኛ መጽሐፍ ቅዱስ ከማንበብ በፊት የአህበሾች የሙትረዲ የሚባል የእናንተን ያልተረዳሁት ይዋድ ቅርታና የእነሱን ማብራሪያ ቢያንስ ትንሽ ሰምተህ ምናምን ብትመጣ ጥሩ። እሺ አህበሾች በጣም አሪፍ። ስለዚህ ኖ ቆይ የእነሱ ከተረዳ አህበሾች ሁለት እጅ የሚለውን እንዴት ነው ጥያቄ ልጠይቅ እባክህ ይዋድ ሁለት እጅ የሚለው እንዴት ነው የሚረዱት? መልስ። ሁለት እጅ የሚለው እንዴት ይረዱታል? መልስ። ኧረ በህግ አምላክ ጥያቄ ልጠይቅ። ኧረ ሰዓት እንጀፈጀ ሲስ አስወርደው ይሄ ካዕባ ራስ ውረድ ለምንድን ነው እንዳትጠየቅ ሞርድ ውረድ ጥያቄ ጠይቃለሁ አትጠይቅም ካዕባ ሄደህ ጠይቅ መጀመሪያ ምክንያት የፈጣሪ እግርና ፊት ሰዓት ላይ እንዴት ነው የምትጠይቀው መጀመሪያ ፊትና እግሩን ለየው አሁንም አታምልጥ ሂድና ፊትና እግሩን ለይተና መጀመሪያ ሂዳ ትንሽ ካዕባ ላይ ላስላስ አድርገና ጥቁር መሐመድ 3 ድንጋይ አምጣልኝ ብሎት ኩበትና 2 ድንጋይ ይዞ የመጣው ዑመር ነው። ከነስሙም ዑመር ከነስሙ ያ በጣም እኔ ባለፈውም እኛ ቤት ገብቶ ነበረ የሆነ ወይ ስለ እስልምና ምንም ማያውቅ ወይ ደግሞ ክርስትና ላይ ምንም ማያውቅ ዮሐንስ አንዳንድ ባለፈው ገብቶ እውነተኛ ብርሃን የተባለው ኢየሱስ ክርስቶስ ነው ብሎ የወጣው አሁን አስታወስኩት። ይሄ ልጅ ነው በነገራችን ላይ ሰው እውነተኛ ብርሃን ኢየሱስ ክርስቶስ ነው ካልክ በኋላ በቃ ይሄን እምነት ያጽናል። በቃ ቻው ፓፓ። አሁን የአላህ ፊትና ድንጋይ እግሩና ፊቱን ለይ መጀመሪያ ተገልብጦ ይሁን በእግሩ ይሁን በአናቱ የቆመው መጀመሪያ እሱን ለይ። ፊት አለው የለውም የሚለው ሰዓት ላይ እውነተኛ ብርሃን መሆኑ ኢየሱስ ክርስቶስን ካወቅ በቃ ስለ ክርስትና ማወቅ የሚጠበቅብህ ነገር እሱ ነው። ሌላ ምንም አያስፈልግም። እውነተኛ ብርሃን ጌታ ኢየሱስ ክርስቶስ ነው ብለህ ባለፈው ስለተናገርክ ማለት ይህን እምነት ያጽናል። ከዛ አላህ እግር ፊት ምናምን ቦዲ አለው ብለህ ደግሞ አምናል። ስለዚህ ቦዲ ፓርቶች እንግዲህ አሶኮልድ እነሱ እንደሚሉት መለኮታዊ አካል ብለህ የምታምነው በመለኮቱ ቦዲ ያለው አካል ከምታመልክ ማይ ብራዘር ውጣና እውነተኛ ብርሃን የሆነውን ክርስቶስን ተከተል። ምንም ለአንተ ሌላ ማብራሪያ ራሱ መጨመር አያስፈላጊ አይደለም። እኔ አስፈላጊ ነው ብዬ ስለማላስብ ማለት ከዚህ አንጻር የሚታይ ነው። በቅንነት ባይዘው እግዚአብሔር በቅንነት ቢመልስ ቢያንስ ያሳየዋቸውን ቪዲዮዎች ማለት ነው። አላህ ፊት አለው ብለዋል፣ አላህ አይን አለው ብለዋል፣ አላህ እጅ አለው ብለዋል፣ ሁለቱም የቀኝ ናቸው ብለዋል፣ አላህ እግር አለው። እነዚህ ኮንፊርም ካደረገ በኋላ አላህ ይስቃል የሚለውን ጠይቄ። ምክንያቱም አላህ የሚስቀው ባይዘው በኢሰንስ ነው ማለት መሳቅ ራሱ ባህሪ ነው ወይስ ደግሞ የሆነ ሰዓት ያመጣው ጸባዩ ነው? የአላህ ራሱ ይስቃል አይደል? አለ ሲስቅ አሁን በባህሪ ከሆነ እስከ ዘላለምም ይስቅ ነበረ ማለት ነው አይደል? ምንድነው ከዘላለም ጀምሮ ይስቅ ነበረ። ከዘላለም ጀምሮ የሚስቅ ከሆነ አላህ ከዘላለም ጀምሮ የሚስቅ ከሆነ አላህ ወይዘር ሞኝ ነው፣ አለበለዚያ ደግሞ የሚያስቅ ነገር ከሱ ጋር ነበረ ማለት ነው አይደል? የሆነ ወይም የሚያስቅ ነገር ከሱ ጋር ነበረ፣ አለበለዚያ ደግሞ ዝም ብሎ የሚያስቅ በሌለበት የሚስቅ ከሆነ ደግሞ ምንድነው አላህ ማለት ሞኝ፣ ይቅርታ ለቃሉ ማለት ነው። ምክንያቱም ምንም የሚያስቅ በሌለበት የሚስቅ ሞኝ እንጂ ምንም ሊባል አይችልም አይደል? ወይዘር እንደዛ ብለህ እንድታምን ግድ ይልሃል ማለት ነው ባህሪው ከሆነ። አይ በኋላ ላይ ያመጣው ነው ካልክ ምንድነው ታዲያ? መሳቁ ራሱ አላህ መሳቁ ግብረ ባህሪ ነው ወይም ደግሞ አክሲደንስ ነው ወይስ ደግሞ ፕሮፐር እነዚህ ነገሮች እንኳን ትንሽ ሊከብዷቸው ይችላሉ ለሙስሊሞች። ኤኒዌይስ ከዛ አንጻር ነው ወንድሞች። በቃ ቀጥሉ። አይ ቆይ ግን ዮሐድ እዚህ ጋር እሺ፣ ሰላም መጀመሪያ እንዴት ናችሁ? ደህና ናችሁ ወይ? የመለኮታዊ እጅ ሲባል ግን ገብቷቸዋል ጋይስ? ማለት አሀት ነው ቢካዝ ላይክ የባህር ያልሆኑት ነገር ብዙ ነገር ስላለ ዩኒቨር ነው ልክ እንደ ምህረቱ እነዛም ነገሮች የተፈጠሩ መሆናቸውን እንዴት ነው የምናውቀው? ወይስ
የመለኮት እጅ የሚባለው ዴፊኒሽን ራሱ ከገባችሁ ማለት either it is a physical body or ደግሞ አይደለም ነው። በቃ ፊዚካል ቦዲ ያለውም እኛ ያንን ነገር ስንል እንደዚህ ነው የምንረዳው ነው። ላይክ መምሰል አለመምሰል is another topic ሌላ ነገር ላይ ነው ዲስከስ ብታደርጉት። ምን ስትጠየቁ ማንን ይመስላል የሚለውን ነገር የትኛውን ነው የሚመስለው ወይስ his creation ይመስላል ወይስ አይመስልም የሚለውን ነገር ዲፋይን አድርጉ ስትባሉ ትሄዳላችሁ። የከሌን ይመስላል የማንን ይመስላል ሳይባል እናንተ either it is a physical body or not የሚለውን ነገር ዲፋይን ሳታደርጉ እኔ በተደጋጋሚ በተለይ እኔ መለኮታዊ እጅ ምን ማለት እንደሆነ መተው ቢያስረዱን ደስ ይለኛል በጣም እንደውም ከተጠየቀ ጋር ፊዚካል ቦዲ ነው አይደለም የሚለውን ባጭሩ አይደለም እኛ ፊዚካል ቦዲ ያለው ብለን አምላካችን አናምንም ወይ ደግሞ ፊዚካል ቦዲ አለው ግን ከፍጥረቱ ጋር አይመሳሰልም የሆነ ግን የገዘፈ አካል አለው የገዘፈ አካል ደግሞ በተለያዩ ሐዲሶች ላይ ደግሞ ማረጋገጫ ማምጣት ይቻላል ለምን የዘጠነኛው third of the night ላይ ራሱ መውረድ እንዳስፈለገው እሱንም ጨምሮ ማንሳት ይቻላል ግን ያንን መጣ ስትሉ ራሱ የገዘፈ አካል ነው ወይስ ኖ እኛ የገዘፈ አካል ያለው አምላክ አይደለም ላይክ ለምንድን ነው የከበዳችሁ እንደዚህ ብሎ ማስቀመጥ እና ይሄ የመለኮታዊ እጅ የተባለችው ነገር ላይ መለኮታዊ ባትን ብታስረዱኝ ደስ ይለኛል ምን ማለት ነው ግን ቆይ ገብቷችኋል እናንተ ዮሐዴ እኔ ስላልገባኝ ነው የምርም ማለት ነው honestly ከተለሽ ገብቶ የሚመልስልሻል ኦኬ ሲሶ አለ ኦኬ ከሌሎች ማስረጃ ከተፈለገ እኔ እዚህ ጋር እንደምጨምረው ነገር ቅድም ሲናገር የነበረው ማለት ነው አሁን አላህ አባት አለው ምናምን የሚለው ሲጀመር ሊትራሊ ነው የሚቀበሉት ይሄንን እኛ ክርስቲያኖች ብቻ አይደለንም ክሪቲሳይዝ እናደርግ የነበረው ባይዘዌይ እኛ ክርስቲያኖች አይደለንም ሲጀመርም ክሪቲሳይዝ ማድረግ ጀምር ነው ኦኬ እናንተ አባሾችም ከዚህ በፊት ቪዲዮ ማሳየት የምችላለሁ የሀበሾች ራሳችሁ ኡስታዝ ምን ያህል እናንተ የምታመልኩት አምላክ እንዴት ሰካክታችሁ ኦኬ ቁርአኑ ላይ ያለውን ክፍል ሰክታችሁ ባቱን የሚለውን ከዛ እጅ የሚላለ እንደዛ ያለውን ፓርቶች ሰካክታችሁ ነው ወይ የምታመልኩት እርሱ ብቻ አይደለም አራዚ በዚህ በፈተዋ ላይ የቁርአን ኮሜንታሪው ላይ ምን ብላ ያስቀምጣል ሁለት ነገሮች ይላል የምታመልኩት አምላክ ቁርአኑ ላይ የተገለጸውን አካል ብቻ ነው እያሰባችሁ የምታመልኩት አምላካችን ቁርአን ላይ ያለው የተገለጸውን አካል ነው ወይስ ከቁርአኑ ውጪ የጎደሉትን አካላቶቹን እየሞላችሁለት ነው የምታመልኩት ብሎ ይናገራል ማለት ነው ከዛ ይህ አምላክ እውነት እንደዚህ አይነት ከሆነ ይሄ ባሪያ ቢሆን እንኳን ማንንም አይገዛውም ይሄ have the ugliest image ነው የሚለው ኦኬ የምታመልኩት አምላክ ልክ ቁርአኑ ላይ ያለው የተገለጹትን አካላቶች ከሆነ የተቀበላችሁ ያላችሁትን አምላካችን እንደዛ ነው ብላችሁ ቅርጽ የምትሰጡት ከሆነ ይሄ ባሪያ ቢሆን እንኳን ሰው አይገዛውም he have the ugliest image እያለ ነው የሚናገረው ማለት ነው የሚያስጠላ መልክ ነው ያለው ኦኬ የሚያስጠላ መልክ ነው የሚኖረው ብሎ ማን ያለው አራዜን የተናገረው ማለት ነው ስለዚህ ሙስሊሞች እዚህ ጋር የምትገቡት አባሾች ይኸው ቅድም እንደተናገርነው እጅ አለው የሚል ከሆነ አይን አለው እየተባለ ከሆነ ባት አለው እየተባለ ከሆነ ያንን ሰካክታችሁ ማምላካችሁ ሊትራል የሆነ ቦዲ ማለት ነው ሊትራል የሆነ ቦዲ ማለት ነው ያ ደግሞ ሊሚቴሽን ይኖረዋል ኦብቪየስሊ አንድ ነገር ስፓሻል የሆነ ነገር ሲሆን ሊሚቴሽን ይኖርበታል ማለት ነው ስለዚህ እንዴት ነው ሊሚቴሽን ሲኖር ደግሞ አምላክ ሊሆን የሚችለው አምላክ ሲሆን አይመጣውም ማለት ነው እና ይሄንን አይ ቲንክ የሆነች ክፍት ነበር እሺ ኤኒዌይስ ይሄን ጥያቄ ኮሜንት ላይ እኔ መመለስ እችላለሁ የሚል መሐመድ ኤክስክስ ነበረ ከቻላችሁ አስገቡ ሲሶ አለ እንዴ ሲስ እሺ ወይ ሞዴሬተሮች ካላችሁ ምናምን አስገቡ እስኪ ሰው በጣም እኮ አሁን እኮ ተቸገርን በአላህ አካላት እኮ እያፈሩ መጡ አሁን ችግር ሆነብን ገባችሁ አላህ ፊት አለው ምናምን የሚለውን አናጸድቃለን ወይም ደግሞ እነ ኢብኑ ተይሚያ በቃ የተባለውን ሜታፎሪካሊ ምንም ኤክስፕሌን የሚደረጉ ነገሮች የሉም አላህ ይቀመጣል አላህ ይስቃል አላህ ይወርዳል አላህ ይወጣል ምናምን የሚሉትን በቃ እናጸድቃለን አክሴፕት እናደርጋለን ብሎ ኢብኑ ተይሚያ ማብራሪያ ምናምን አንቀበልም ይላል ማመሳሰልም ደግሞ አንቀበልም ይላል ኦኬ ማመሳሰል ከእንትናን ይመስላል እንዲህ አናመሳስልም ግን እነዚህ አካላቶቹ ግን እንዳሉት እንቀበላለን ነው አይደል ሶ እነዚህ አካላት ቦዲ ፓርቶቹ የምትቀበሉ ከሆነ
እነዚህ አካላቶችን ዘንድ ለነዛ አካላት ደግሞ ምን ያስፈልጋቸዋል? ስፔስ። አሁን ወንድማችን እንደተናገረው ቦዲ ነው ስላለ ማለት ቦዲ ዊዝአውት ስፔስ ባይዞ ኤግዚስት ሊያደርግ አይችልም። ኦኬ ቦዲ ሆኖ አውት ኦፍ ስፔስ ሊኖር አይችልም፣ ወይም ደግሞ ከቦታ ውጭ ሊሆን አይችልም። ከቦታ ውጭ ሊሆን እንደማይችል የምታውቁት ማለት ነው። እግሩ ባለበት ፊቱ አለ። ኦኬ ፊቱ ባለበት እግሩ የለም፣ እግሩ ባለበት እጁ የለም። በቃ በቦታ ሊሚት መሆኑ የምታውቁት ይሄን ነው። እግሩ ባለበት እጁ የለም፣ እጁ ባለበት አይኑ የለም፣ አይኑ ባለበት አፍንጫው የለም፣ አፍንጫ ባለበት ጥርሱ የለም። እና በአክቹዋሊ ይስቃል የምትሉ የሚስቀው መቼስ በድዱ አይሆንም። ድድ ነው ያለው አትሉን መቼስ አይደል? እነዚህ አካላቶች ጥርሱ ባለበት እነዚህ ሌላ ቦዲ ፓርቶቹ ሊኖሩ አይችሉም። አውት ኦፍ ስፔስ ሊባል አይችልም ማለት ከቦታ ውጭ ነው ሊባል አይችልም። ስለዚህ አንዱ ባለበት ሌላው የለም በጭራሽ ማለት ነው። ከዚህ አንጻር የሚታይ ነው። ይሄ የእግዚአብሔር ሰማያትና ምድርን በእጄ ወይም ምናምን እያለ ነበረ። እንደዛ የሚል የለም። በእርግጥ ግን እግዚአብሔር አሁን በእጁ ሰራ ፈጠረ የሚል ሲገኝ ምን ማለት ነው? የእግዚአብሔር ኃይሉ ክንዱ የተባለው ልጁ ነው ማለት ነው። ልክ ኢሳያስ 53 ላይ የእግዚአብሔር ክንድ ለማን ተገልጧል ይልና ስለ ክርስቶስ መናገር ይጀምራል አይደል? በክንዱ ሰማያትን ምድርን ሰራ፣ መሰረተ፣ ሰዎችን ፈጠረ ሲባል በአካላዊ ቃሉ ኃይሉ በሆነው የእግዚአብሔር ኃይልና ጥበቡ በሆነው በክርስቶስ ማለት ነው። ኦኬ በክርስቶስና በመንፈስ ቅዱስ ሁለት እጆች ከተባለ ሄሬኒየስም እንደሚገልጸው በወልድና በመንፈስ ቅዱስ ዓለማት ተፈጠሩ ማለት ነው፣ ወይም ደግሞ የሰው ልጅ ተፈጠረ ማለት ነው ብሎ በግልጽ እንደሚናገረው እንደዚህ ነው የምንረዳው እንጂ ሊተራል የሆነ እጅ ጣት ያለው ምናምን እንደዛ እያደረግን አናብራራም ማለት ነው ለእግዚአብሔር። ከዚህ አንጻር የሚታይ ነው። ኦኬ ሰው አለ ምናልባት እንዴት ናችሁ? ደህና ናችሁ? ታወርዱኛላችሁ። ችግሩ እኮ ወንድማችን ሰላም ነው አይደል? ኧረ ሰላም ነው። አሁን የተናገርከውን እንዳለ ከኔ ጋር በማስረጃ ትሄዳለህ ብራዘር። ሌሎቻችሁ ሙስሊም ነህ አይደል? አልሐምዱሊላህ። እሺ አልሐምዱሊላህ ብለን እንደምጨርሰው ተስፋ እናደርጋለን። እሺ አላህ የአካል ክፍላቶች አሉት የሉትም? ኦኬ አሉ። እባክህ አንተ ራስህ ሲሶ የሚሉ የሸርሙጣ ልጅ ነህ። ቅድም አላወረድከኝም እንዴ? ቢያንስ እዛው እንትን አትጠቀምበትም እንዴ? ምን አይነት ሰው ነህ? ለዚህ እኛም በቀዋለን። ይሁዲ አንተ እኮ ስትለፋ ነው። ይሄ ከሴት ጋር ነው መነጋገር ያለበት። አፉን ይከፍታል እንዴ በማርያም። ኧረ በስመ አብ። ለክርስቲያን እህቶቻችንማ የሚመጥን ሙስሊም አለ ብዬ አላስብም። እውነት ለመናገር እንደዚህ በአንድ እጃችን እናውራቸው እንጂ ከባድ እኮ ነው። እንደ ኃይለኛ ሊመልስ ገብቶ በስድብ አጥረግርጎን ይወጣል። ምንድን ነው አላህ አካል አለው ማለት በጣም ያናድዳችኋል ማለት ነው። ይህን ነገር የሚያናድዳችሁ ከሆነ ለምን ታዲያ እንደዚህ አይነት አካል ታመልካላችሁ ታዲያ? ኦኬ መውጣት እኮ ነው የሚያናድዳችሁ ከሆነ ማለት ነው። የሚያናድዳችሁ ኦፍኮርስ ባይዘዌ የማትቀበል ስለሆነ ነው አይደል? እንግዲህ የምትቀበለው ከሆነ ደስ እያለ ነው ልታብራራ የሚገባ። ፎር ሰደን አላህ አካል አለ ወይ ስትባሉ በቃ ቢካሚንግ ነርቨስ ማለት ነው። ሾክ ማድረግ ትጀምራላችሁ፣ መሳደብ ምናምን ከባድ ነው። ኤኒዌይስ ቀጥሉ ወንድሞች እህቶች። አሁንም ተረጋግቶ በርዕሱ ላይ ማውራት የሚችል ሰው ካለ ይግባ። ጋይስ እንትን ምንድን ነበረ ስሙ እንደዚህ ክፉ ነገር እኔ ራሴ እንድናገር ልታደርጉኝ ነበር። ኢትስ ኦኬ እኮ በቃ ፊዚካል ቦዲ የለውም ወይም አለው ትሉና ወይም ደግሞ something in between ልትሉም ትችላላችሁ። ላይክ we cannot confirm that it is a physical body or ደግሞ ያንን ነገር ማድረግ አንችልም። ወይም ደግሞ በፊዚካል ቦዲ በሆነ ነገርና በሆነ ነገር የሆነ እንትን መሀል ያለ ነገር ነው ትሉ ራሱ እኮ እኛ እንቀበላቸዋለን። we just want to know እነዚህ
አካላቶቹ ምንድን ናቸው? ከዛ የተለያዩ ደግሞ ዲቤቶችና ዲስከሽኖች ላይ ደግሞ የመለኮታዊ ባትና እጅ ስትሉ ሰምተናል። ስለዚህ እሱንስ በምንድን ነው የምትፈቱት? በምንድን ነው የምትመልሱት ነው? ኢትስ ቬሪ ኢዚ እኮ። ለምን በዚህ መንገድ ኮምፕሊኬት ልታደርጉት እንደፈለጓችሁ አልገባኝም። አለው አለም ስጋና ደም ነው። እኔ እሱን አላውቅም። እኛ እኮ እየጠየቅን ነው እንጂ ክሌም እያደረግን አይደለም። የውሃድ አለ ሌላ ሰው ካለ ይግባ። እመልሳለን የሚል ልጅ ነበረ ከታች። የት አለ? አንድ ቁጥር ይጻፍልኝ፣ አስገባዋለሁ። እመልሳለሁ የሚለው እመልሳለሁ የሚል ካለ አንድ ቁጥር ይጻፍ። አይ ቲንክ አሁን ሞዴሬተር አለ መሰለኝ። ያ ማን ነው እመልሳለሁ ያለው? መሐመድ ኤክስክስ የሚላች ነበረ ካለ አስገባው እንትን ላይ ገስት። ወንድማች እያስመለሰኝ ነው እንዳይሆን ያለው። እንደዛ ከሆነ እግዚአብሔር ይማረ። እመልሳለሁ ነው እያስመለሰኝ ነው። የት አለ? እኔ ኦኬ አሁን አይ ቲንክ አየሁት። እሺ ሄሮ ይገው ና ልክ ይላለሁ። እሺ አውሩት አንዳችሁ። መሐመድ ቀጥይ ውዴ። እሺ አይ ችግር የለውም ቀጥይ። መሐመድ አቤት ሰላም ጤና ይስጥልኝ። እንዴት ነህ? አለሁኝ። ምንድን ነበር ጥያቄው? ስለ ቦዲ እኔ አሁን አላህ እጅ አለው ምናምን ስትሉ ሰምቼ ነው የገባሁት። የለውም። እሱን ላስረዳችሁ አንድ ጊዜ እስቲ። እሺ ለምሳሌ የራሳችሁ መጽሐፍ ቅዱስ ውስጥ የራሳችሁ መጽሐፍ ቅዱስ አቃይ ላስቆመና የኛ መጽሐፍ ቅዱስና የእናንተ ቁርአን አይደለም ነው። ቆይ አዳምጪኝ። አይደለም አካሄድ ላስቀምጥልህ። የኛ በቴዎሎጂም በምንም በየትኛውም በሂሳብ በአጻጻፍም በምንም አይገናኝም የኛና የእናንተ መጽሐፍ ማለት ነው። ስለዚህ ስለማይገናኝ ያንተን ስኮላሮችህን መጽሐፍን ቤዝ አድርግና የአላህ አካል እጅ አለው ስትሉ ሰምቻለሁ ብላል አይደለ? ያንን መሰረት አድርገህ በዛ ላይ መልስ። አይገናኝም አባቴ። በምንም በየትኛውም እንደዚህም ልለጥፍ ብትል ከመጽሐፍ ከብር ጀምሮ ራሱ አይገናኝም። ስለዚህ አንተ ላይ አይ ችግር የለውም። እናንተ የኛ ላይ መረዳት አላችሁ ብዬ ስለማናምን ፐርሰናሊ የአንተ መረዳት በአንተ መጽሐፍ ላይ ቤዝ አድርገህ ብትመልስልኝ ደስ ይለኛል። ስለዚህ ሁሉም ሰው ደግሞ እዚህ ላይ ያለው ኤክስፔክት የሚያደርገው በዛ አንጻር ነው እኮ። መጽሐፍ ቅዱስን ሳይሆን መጥቀስ ያለብህ የአንተ መጽሐፍና የአንተን ስኮላር ነው አይደለም እኮ ይሄ ጀስት ራስ ላይ ቆምና ኦኬ እኛ ምናምነው አላህ እጅ አለው ባት አለው በምንልበት ሰዓት ይሄንን ነው የምንለው በለኝ። እንደዛ ይሻላል እኮ ላስረዳሽ እመጣለሁ እኮ ወደኛም ላስረዳሽ ስሚ ማለት እኮ እኛ ላይ ሆነ አይደለማ የምታስረዳኝ። ስትጀምር እኮ ስለ ራስ ሃይማኖት መጽሐፍ ቅዱስ ላይ ብለህ ሳይሆን ቁርአን ላይ እንደተጠቀሰው ብለህ ነው ላስረዳሽ ነው። ቆይ ለምን አሰሚም አንቺ? እሺ እኮ መልስ ሲሆን ነው ማዳመጥ ካለ በለዚያማ you are wasting our time come on። እሺ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል አይደለ እኮ። አሁን ኢትዮጵያ ወደ እግዚአብሔር ዘረጋ ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋለች ብሎ መዝሙረ ዳዊት ላይ የተጠቀሰበት የራሱ የሆነ አውዳዊ መጽሐፍ ቅዱስ የተለያዩ ፍቺዎች አሉ። ስለዚህ በዛ ሳይሆን ያንተ ቁርአን አላህ እጅ አለው ሲል ምን ማለት ነው? እኔ ለምንድን ነው የምረጋጋው? አባ አንተ ልክ መልስ አይደለም እንዴ ብለህ የገባኸው እንዴ? ማለት ምንድነው መጽሐፍ ቅዱስ ላይ መንጠልጠል ያስፈለገ? ማለት ራስ ላይ ወረድና መልስል ራስ ላይ ወረደ መልስል ራስ ላይ ወረደ መልስ። ቆይ ወንድማችን አይ ኢትዮጵያ ያልከውን እስቲ ቆይ ጨርሰው፣ እኔ ብሰማው ደስ ይለኛል። እሺ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። እሺ ምን ይሁን? እንደዛ ይላል። ግን ኢትዮጵያ እጅ የላትም አይደለ? መጽሐፍ ቅዱሳችን አየ መጽሐፍ ቅዱሳችን ኦኬ። እስልምናውም ላይ አላህ ባት አለው ሲባል ስለዚህ የለውም ነው። አላህም እንደዚሁ ነው እጅ አለው ሲባል እንደኛ አይነት እጅ አይደለም ያለው። እንደ ኢትዮጵያ እጅ አላት ሲባል እኮ እጅ አላት እንደኛ አይነት አይደለም ሳይሆን እጅ የላትም ነው ጭራሽ
ኢትዮጵያ ባይዘው እጆቿን ወደ ራሱ እግዚአብሔር ትዘረጋለች ይላል። እንደዛም ይላል እጆቿን የራስን ትምህርት ቆይ አንዴ አሁን ያመጣው ነገር በደንብ ስማኝ ለመማማር ከሆነ የገባኸው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲባል ለምሰሙ ሙስሊሞችም ከዚህ በኋላ መጽሐፍ ቅዱስ ላይ ከእግዚአብሔር ጋር በተገናኘ ነገር ራሱ እንዲህ እግዚአብሔር እግሮቹ ምድር የእግሮች መረገጫ ናት እንደዚህ አይነት ኤክስፕሬሽኖች ሲኖሩ ኤክስፕሬሽን ናቸው ኦኬ አገላለጽ ናቸው እንጂ ሊትራሊ የሚወሰደው አይደለም በምን በመጽሐፍ ቅዱስ አሁን አንተ እያልከን ያለው ኢትዮጵያ እጆቿን ወደ እግዚአብሔር ልመጣልህ ነው እድል ሰጣለሁ እንደዛ ከሆነማ እግዚአብሔርም እጅ አለው ማለት ነው ቆይ አይ ወደዛ እመጣለሁ ቆይ አንዴ ስማ እንዴ ብራዘር ፓፓ ረጋ አሁን አንተ እያልከን ያለው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲባል ኢትዮጵያ እጅ አላት ያስማማናል እናንተ አላት ኢትዮጵያ ያላትም ግን እጅ ብሎ ጠቅሷል አይደለ የኛም እንደዛው ነው በቃ ባጭሩ ባል በቃ እንደኛ አይነት ሳይሆን እሺ የናንተ አምላክ አዳምን የፈጠረው በስራ ነው አይደለ እጅ እግር ምናምን ነበረው ሲሰራው ኦናርክ ፓፓ ሙስሊም ነው መጀመሪያ ጋዲ አጣራ እስቲ የባልደዊን ምናምን አድናቂ ነው መሰለኝ ሪፖስት ያደረጋቸው ትንሽ ተጻዋድ አይ እከታተላለሁ ትምህርቶቹ ምናምን እከታተላለሁ ለዛ ነው እንትን መዝሙር ምናምን ይመቻል ሙድ እያዘው ሊሆን ይችላል ነው ኦኬ እከታተላለሁ ወደ ክርስትና ምናምን ሃይማኖቱ ለማወቅ ምናምን እከታተላለሁ አንዳንድ ሰዎች የሚያስተምሩኛል አሁን ይሄን ጥያቄ እንድታስተምሩኝ ነው የገባሁት እኮ ይሄንን ጥያቄ አውሪ ቀጥይ እኮ ይሄንን ጥያቄ ታዲያ እኛ ምን ብለን ነው የምናስተምረው የገባኸው እኮ የአምላክን እጅን ስለሱ ዲስክራይብ ልታደርግ ነው አይደለ ስለዚህ አንተ የምታምነው እጅ ሲል የሊትራል እጅ ሳይሆን ሜታፎሪካል እጅ ነው ማለትም በአገላለጽ የተጠቀሰ ነው እንጂ እናንተ እንደምትሉት አላ ፊዚካል የለውም ነው አይደል እያልከን ያለው ወይስ ምንድን ነው አዎ እንደዛ ነው እጅ ሲባል እንደኛ አይነት እጅ አይደለም እኛ አሁንም እኮ አልገባህም እኛ እንደኛ አይነት እጅ አላለው እያልኩኝ እኮ አይደለም ግን ፊዚካል የሆነ እጅ አለው የኛን የሚመስል አይደለም ሌሎችም ፍጥረትም ኤኒ ክሪቸር የሚመስል አይነት እጅ አለው እያልኩ አይደለም ግን እጅ የለው ወይስ የለው እጅማ አለው የእናንተም አምላክ እኮ እጅ አለው ስለኛ አምላክ ችግር የለውም እኛ እነግርሃለን መጀመሪያ ይሄን መልስልን አሁን እጅ አለው ወይስ የለው አለው እኮ ታዲያ እሱን ለምን ነው መመለስ ያቃተ ለምን እንደዚህ ዙሪያ ጥምጥም ኢትዮጵያ ምናምን ለምን ማንሳት አስፈለገ እኛም እኮ ይሄንን ነው ፈልገው ያላችሁ እጅ እንደ ጣዖት አይነት እጅ ነው ያነሳችሁ ያላችሁት እኛ የጣዖትን ይመስላል ራሱ እኮ አላለም እኛ እኮ የጣዖትን ይመስላል ራሱ እኮ አይደለም እያልን ያለ ነው አለው የለውም ልጅ ሊትራል የሆነ እጅ አለው ወይስ የለውም ነው እኮ አለው አልከና አዎ እኮ በቃ እሺ መልሰልናል ሌላ ጥያቄ ካላችሁ ጠይቁት ሊትራል የሆነ እጅ አለው ግን የሌላ ፍጥረቱን ምናምን የሚመስል አይደለም አይ ዶንት ቲንክ ግን ይሄ ልጅ ሙስሊም ነህ እርግጠኛ ነህ መሐመድ አዎ ይመቸኛል እኮ አለ እንግዲህ ምን ላድርግ ያው ኢትስ ሂዝ ወርድ ክርስትና ለመምጣት እየተማርኩ ነው ያለሁት ክርስትና እውነት እንደሆነ ለማወቅ እየተማርኩ ነው ያለሁት ያው ኦኬ እሺ ታዲያ አንተ ክርስትናን ለማወቅ መሞከር ችግር የለውም ግን አንተ መጀመሪያ ያለህበትን ሃይማኖት ጠንቅቀህ አውቀህ ኦኬ ልክ አይደለምና ክርስትና የተሻለ ነው ብለህ አስበህ የምታነሱት ነገር በጣም ነው የሚያናደው በጣም አሁን አላ እንደዚህ ምናምን የምትሳደቡት ነገር አሁን ነብያችን ላይ ምናምን ማን ተሳደበ ነብይህን ሙስሊም አይመስለኝም ልጅ ፎሎ የምታረጋቸውን አይታቸዋል አዎ አልኩህ እኮ እከታተላቸዋለሁ እርግጠኛ ነህ አሁን እሺ በቃ ሙስሊም ከሆነ ወይ ጠይቁትና
ወይ ልጠይቀው ወይ ጠይቁት። ሙስሊም ከሆነ እኔ ሙስሊም አይመስለኝም ይሄ ልጅ። ይቅርታ በጣም አምሳት ወጥቼ ነበርና ተመልሼ የገባው የሆነ ድራማ ምናምን እንዳይሆን ብዬ ነው። ሙስሊም አይመስለኝም አክቹዋሊ። በጣም ይቅርታና መሐመድ ሙስሊም አይደለም። አካውንቱ ምናምን ነገር አዲስ ነው። አንደኛ ገብታችሁ ብታዩትም ሪፖስት ምናምን ነገር ያደረገው የክርስትና ነውና ማይክን አንሳና እስኪ አንድ ጥያቄ መልስልኝ። አንድ እከታተላቸዋለሁ መሐመድ። እሺ አንዴ አድምጠኝ። አንድ ጥያቄ እስቲ መልስልኝ። እስቲ የሰላትን ሩካዎች ዘርዝርልኝ። የሰላትን ሩካዎች ዘርዝርልኝ። አላቃቸውም። አታውቃቸው? አስወጡት። ሲሶ ካለ ከአስወጣው ሙስሊም ስላልሆነ ማለት ነው። አይ ዶንት ኖ ለምን እንደዚህ ክርስቲያን እንዳስፈለገ አይ ኖ ማለት እዚህ ጋር በጣም ትላልቅ ሰዎች ነው ያሉት እና እባካችሁ እታችም ደግሞ ስራ ላይ የተለያዩ ቦታዎች ላይ ሆኖ ይህንን ይጠቅመኛል እማርበታለሁ ብሎ የሚያዳምጥ ሰው ስላለ እንደዚህ አይነት የኤሌመንተሪ ጨዋታ ምናምን ነገር ባታደርጉት መልካም ነው። አታድርጉ ማለት ይሄ ጀስት ለምንም ለማንም ለራሳችሁም አይጠቅምም። እንደዚህ ሰዓታችሁ ከምታባክኑ ደግሞ ሌላ ነገር ስሩበት፣ ወይ ደግሞ ተኝታችሁ ቤታችሁ ፊልም ይዩበት እንጂ እንደዚህ መታችሁ የሰው ጊዜ ምናምን አታባክኑ እባካችሁ። እንዲህ እንዳታደርጉ። በተለይ ክርስቲያኖ ናችሁ በጣም ያሳፈራል። ድምጽ ይሰማል? ሰላም ትሰማል? እንዴት አላችሁ? ጥያቄ ነበረኝ። ከየትኛው ቤተ እምነት? ኦርቶዶክስ ነኝ። ኦኬ እሺ። መጀመሪያ ግን እስቲ እናስፈቅዳቸው። መጀመሪያ ዝም ብለን ጥያቄ ከምንቀበል በርዕሱ ነው የምጠይቀው። ወንድማችን አሁን ከሙስሊሞች ጋር እየተወያየን ስለ አላህ ልጠይቀና አይደለም ሲሶ፣ እንደዛ አይደለም እኮ ኦርቶዶክስ አይደለም። ትናንትና የሆነ ቤት ነበርኩኝና እኮ ሲጠየቅ ሰምቼ ሌላ ጊዜ አይሻልም? አሁን ከርዕሱ ውጭ ወደ ሌላ ርዕስ ዳይቨርት እንዳታረገ። ሌሎች ኦርቶዶክሳዊ መምህራን ሲገቡ እነሱ ጋር ገብተህ ብትጠይቅ አይሻልም? አሁን ከርዕሱ ውጭ አሁን እንትን እንዳናነሳ ከይቅርታ ጋር። እሺ የተወደዳችሁ ከታች ሙስሊም መምህራኖች ካላችሁ መግባት ትችላላችሁ። ቅድም ምን ሩካብ ያለውን ያልከው? እኔ እኮ ዘንድሮ እኮ ማንሰማው ነገር የለም።